ተመልሰናል ተመልካቾች በዚሁ የምናልፈው ለአሚኮ አቦል ዜናችን ወደ ተዘጋጁ የአጀንዳ ዘገባዎቻችን ላይ ነው የሚሆነው። አጀንዳችን በዋናነት ትኩረት የሚያደርገው ሙስናን መከላከል ላይ ያተኮረ ይሆናል። ሙስና በብዙ ሀገራት በዜጎች መካከል እየሰፋ ለመጣው የሀብት ልዩነት ዋነኛ መንስኤ ከመሆኑም ሌላ ሀገራት ወደ ከፋ የድህነት አረንቋ እንዲገቡም አድርገዋል። የመልካም አስተዳደር ችግርን በመፍጠር የኢንቨስትመንት ፍሰትንም ይገታል። ሌብነትን ለመከላከል ባለፉት የለውጥ ዓመታት የህግ ማስከበር እርምጃዎችን ጨምሮ የተለያዩ ጥረቶች እየተደረጉ ይገኛሉ። አክሊሉ ምንተስኖት በትንታኔ ተመልክቶታል። ታዋቂው የህንድ መሪ ማህተመ ጋንዲ በግለሰቦች ስለሚፈጸም ሙስና ወይም ሌብነት መነሻ አድርገው የሚከተለውን መልእክት ማስተላለፋቸው ይጠቀሳል። ዓለም ለእያንዳንዱ ሰው ፍላጎት የሚበቃ ትርፍ አላት፣ ነገር ግን ለእያንዳንዱ ሰው ስግብግብነት የሚሆን በቂ ሀብት የላትም በማለት ዜጎች በልፋታቸው ብቻ የሚኖሩባት እንጂ አንዱ ለፍቶ ሌላው በዘረፋ የሚበለጽግባት ሀገር መሆን የለባትም ሲሉ አስገንዝበዋል። ሙስና በሀገር ላይ ስለሚያስከትለው ዘርፈ ብዙ ጉዳትና ችግሩን ለመከላከል እየተወሰዱ ስላሉ ተጨባጭ ተግባራት ጥቂት ደቂቃዎችን ወስደን እንመልከት። ሙስና የህዝብ የልማትና የእድገት እድሎችን የሚነፍግ በሽታ መሆኑ ለማንም ግርታን የሚፈጥር አይደለም። በብዙ ሀገራት በዜጎች መካከል እየሰፋ ለመጣው የሀብት ልዩነትም ዋነኛ መንስኤ ከመሆኑ ሌላ ሀገራት ወደ ከፋ የድህነት አረንቋ እንዲገቡ በማድረግም በአሉታዊ መልኩ ይጠቀሳል። ሙስና የሀገርን ጥቅል የኢኮኖሚ እድገት ከመግታቱ ባሻገር በአንድ ግለሰብ ዓመታዊ ገቢ ላይ እስከ 10 በመቶ የሚደርስ ጉዳት እንዳለው ጥናቶች ያሳያሉ። የሀገር ሀብት በህገ ወጥ መንገድ ከሀገር የሚሸሸውም ስነ ምግባር በጎደላቸው የሙስና መንገድ በሚከተሉ ግለሰቦችና ቡድኖች አማካኝነት ነው። በመንግስት የግዢ ስርዓትና በሜጋ ፕሮጀክቶች ላይ በሚፈጸም ማጭበርበር ምክንያት የሀገር ሀብት ይመዘበራል። ሙስና የሀገር ውስጥና የውጭ ኢንቨስትመንት ፍሰትን በመግታት የውጭና የሀገር ውስጥ ባለሀብቶች መዋለ ንዋያቸውን እንዳያፈሱ ያደርጋል። ኢፍትሐዊ የሀብት ክፍፍል እንዲኖር በማድረግም በዜጎች መካከል ከፍተኛ ክፍፍልን የሚፈጥር ነው። ለሙስና መስፋፋት ብዙ ምክንያቶችን መደርደር ቢቻልም ከሰዎች አሉታዊ አመለካከት ጋር የተያያዘው ጉዳይ ግን በመሰረታዊነት ይጠቀሳል። ለአብነትም በማህበረሰቡ የቆየ አባባል ሲሾም ያልበላ ሲሻር ይቆጨዋል፣ የአባት ቤት ሲዘረፍ አብረ ዝረፍ የመሳሰሉት አባባሎች ችግሩ ከአመለካከት ዝንፈት ጋር የተያያዘ ለመሆኑ ጠቋሚዎች ናቸው። ይህን መሰሉ የተዛባ አመለካከት ሌቦች እንዲበረታቱ፣ በአንጻሩም ሙሰኞችን ለማጋለጥ የሚሞክሩ አካላት ጆሮ እንዲነፈጋቸው በማድረግ ችግሩ ከጊዜ ወደ ጊዜ ስር እንዲሰድ አድርጓል። ባለፉት የለውጥ ዓመታት ሌብነትን ከምንጩ ለመከላከል የህግ ማስከበር እርምጃዎችን ጨምሮ የተለያዩ ጥረቶች እየተደረጉ ይገኛሉ። ከለውጡ በፊት በኢትዮጵያ በመንግስትነት ተደራጅቶ የሀገርንና የህዝብን ገንዘብ የመዝረፍ ልማድ በትልልቅ ሀገራዊ ፕሮጀክቶች ሳይቀር ይተገበር የነበረ ነው። ፕሮጀክቶች በተያያዘላቸው ጊዜ ያለመጠናቀቅ፣ የጥራት ደረጃቸውን የጠበቁ አለመሆንና ከተያዘላቸው በጀት በላይ እጅግ የተጋነኑ ወጪዎችን መጠየቅ የተለመደ እስኪመስል ድረስ ለበርካታ ዓመታት የሀገርና የህዝብ ሀብት ተመዝብሯል። ይህንን ሀገር አቆዝቋዥ ብልሹ አሰራር በጥልቀት በመረዳት ባለፉት ዓመታት ሌብነትን በተደራጀ መንገድ ለመከላከል ጥረቶች ተጀምረዋል። ግዙፍ ፕሮጀክቶች በተያዘላቸው ጊዜና የጥራት ደረጃ ተገንብተው እንዲጠናቀቁ የመንግስት የቅርብ ክትትልና ቁጥጥር መደረጉ ተጨባጭ ለውጦችን እንዲታዩ ያደረገ ነው። የመንግስትን ስልጣን በመጠቀም የግል ኪሳቸውን ለመሙላት ሙስና የሚፈጽሙ ህገወጦችን ወደ ህግ የማቅረብ ጅማሮችም መንግስት ሌብነትን ለመከላከል የጀመረውን ተግባራዊ እርምጃ ያሳዩ ሆነዋል። ከዚህ ቀደም በተንዛዙ ብልሹ አሰራሮች ሳቢያ በመንግስት ተቋማትና አገልግሎት ለማግኘት ትልቅ ፈተና ሆኖ ቆይቷል። ችግሩን በዘመናዊ አሰራር ለመቅረፍ የተዘረጋው ሞሰብ የአንድ ማዕከል አገልግሎት ታዲያ የብዙዎችን እንግልት ያስቀረና የአገልግሎት አሰጣጥ ባህልን በከፍተኛ ደረጃ የቀየረ ሆኗል። ዲጂታል ቴክኖሎጂን ከሰው ኃይል ብቃት ጋር በማጣመር የተዘረጋው ይህ አሰራር ኢትዮጵያ እያካሄደች ያለችውን ጸረ ሌብነት ዘመቻ በትልቁ የሚያግዝ ብቻም ሳይሆን ለአጠቃላይ ኢኮኖሚያዊ እድገት አስተዋጽኦ እያደረገ ይገኛል። ትውልድን በጥሩ ስነ ምግባር ማነጽ ሙስናን ለመከላከል ሌላኛው መሰረታዊ ጉዳይ ነው። ያልደከመበትን ሀብት የሚጸየፍ ትውልድ በመገንባት ረገድ ከቤተሰብ ጀምሮ ሁሉም እንደየድርሻው በቅንጅት መስራት ጊዜው የሚጠይቀው ጉዳይ ሆኗል። በስነ ምግባር የታነጸ ትውልድ ለስራው ታማኝ፣ ለህዝብ ጥቅም ቅድሚያ የሚሰጥ የልማት ዋስትናም ነው። ሙስናን የመከላከል አጥፊውን በህግ የመጠየቅም ሆነ የተመዘበረውን ሀብት የማስመለስ ተግባር ለአንድ ፓርቲ ወይም ለአንድ ተቋም ብቻ የሚተው ጉዳይ አይደለም።
ከሁሉም በላይ ሙስና ተፈጽሞ ሲገኝ ሰጪውም ተቀባዩም ተጠያቂ የሚሆኑበት ብሎም የተመዘበረውን ሀብት ለማስመለስ የህዝብ ተሳትፎ ወሳኝነቱ አያጠያይቅም። የመንግስት አገልግሎቶችን ቀልጣፋ፣ ግልጽና ከሙስና የጸዱ ለማድረግ እየተደረጉ ያሉ ማሻሻያዎች ውጤት ማምጣት መጀመራቸውን የመሶብ አንድ ማዕከል ተገልጋዮች ገለጹ። አገልግሎቱ ከመግቢያው እስከ ፍጻሜው በግልጽ መስኮት መከናወኑ በአሰራሩ ላይ እምነት እንዲኖራቸው ማድረጉንም ተናግረዋል። እያየተስፋውን ተጨማሪ አለው። በመንግስት ተቋማት የሚሰጡ አገልግሎቶች ቀልጣፋ፣ ግልጽና ከሙስና የጸዱ እንዲሆኑ ለማድረግ የተለያዩ ማሻሻያዎች እየተደረጉ ነው። እየተወሰዱ ካሉ የሪፎርም ተግባራት መሶብ አንድ ማዕከል አገልግሎት በግንባር ቀደምትነት ይጠቀሳል። በመንግስት ተቋማት አገልግሎት አሰጣጥ ውስጥ እጅግ ከሚያስቸግረው አንዱ የሙስና ጉዳይ ነው። ይህን የሙስና ጉዳይ በማስቀረት ረገድ መሶብ አንድ ማዕከል ምን አስተዋጽኦ አበርክቷል የሚለውን ለመታዘብ በዚህ በባህር ዳር የመሶብ አንድ ማዕከል አገልግሎት ተገኝተን ተገልጋዮችን ጠይቀናል። መሶብ ዲጂታላይዝድ ነው። አሁን ላይ ሁሉ ነገር በኮምፒውተር ስለሆነ ያን ያክል ከሙስና ጋር እንትን ያለው አይመስለኝም። ንጹህ ነው ብዬ አስባለሁ። እንደኔ አሁን ሳሰራ ስለሰነበትኩ ማለት ነው። ከጊዜ ከኢኮኖሚ ከጉልበት አንፃር ጥቅም አግኝቼበታለሁ። ፍትሃዊ ነው። በቁጥር ነው የምሰራው። ያለ ቁጥር አገባም ነው። ኢቭን ስትሄድ ያለ ቁጥር በቁጥር መሰረት ነው የምትስተናገደው ነው የሚሉና ጥሩ ነው። በቀደሙት ዓመታት በመንግስት ተቋማት ዘንድ የተለያዩ የቢሮክራሲ ውጣ ውረዶች፣ የእንግልትና ከሙስና ጋር የተያያዙ ችግሮች የተገልጋዩ የአቤቱታ መነሻ ናቸው። በመሶብ አንድ ማዕከል አገልግሎት ለማግኘት የመጡ ተገልጋዮች የአሰራር መሻሻሎች ለተገልጋዩ ዘርፈ ብዙ ጥቅሞችን ያስገኙ ናቸው ብለዋል። በተለይ ጉዳይ አስፈጻሚና ድለላ በሚሉ ስሞች ለሙስናና ብልሹ አሰራር የተጋለጠውን ተገልጋይ እየታደገ ያለ አሰራር መሆኑን ነው ተገልጋዮቹ ያነሱት። እንደውም አጋጣሚ ውክልና ልወክል ነበር ነው የመጣው። አሁን ልወክል ስመጣ ካጽፈህ ነው 3 ብር ነው የምትጽፍልህ ገዲት ደህ አጽፍ ምናምን ብሎት ልጁ እንደዚህ አውሮታል። አይ ተው ችግር የለውም ብሎ ብየኔ ወደዚህ ይዤው ስመጣ አሁን ስንገባም እንደዚህ ፈታ ያለ ነገር ነው ያለውና በጣም ደስ ይላል። አንድ ሰው ጉዳይ ላስፈጽምልሽ ብሎ መቼም በነፃ እንትን ላይ ይችላል። ጉዳይ በመካከሉ ነው እንትን ሊል ይችላል። የሆነ ሳንቲም ይቀበላል። ከዛ በኋላ ደግሞ ከሌሎች ጋርም እንደዚህ ኮሙኒኬት ያደርጋል ከሚሰሩ ሰዎች ጋር። አሁን ግን እንደዛ አይነት ነገር የለም። አሁን እኔ የራሴን ጉዳይ ይዤ መጣው፣ ቁጥር ተቀበልኩ፣ በቁጥሬ መሰረት እየተስተናገድኩ ነው ማለት ነው። የዜጎችን እንግልት መቀነስና ብልሹ አሰራሮችን ማሻሻል ማዕከሉ የተቋቋመበት ዓላማ መሆኑን ያነሱት የባህር ዳር ከተማ መሶብ አንድ ማዕከል አገልግሎት አስተባባሪ ማስረሻ ፈንታም አሰራሮችን በቴክኖሎጂ በመደገፍና ግልጸኝነት የተረጋገጠበት አገልግሎት በመዘርጋት ሙስናን ማስቀረት እንችላለን ብለዋል። ባለጉዳዮች ወደዚህ ማዕከል አገልግሎት ፈልገው ሲመጡ ባለጉዳይ ከሚቀበሉ ከነሱ ነው መስፈርቱን ማሟላታቸውን ማረጋገጥ የሚችሉት። ስለዚህ በቀጥታ ባለጉዳዩና ባለሙያው የሚገናኝበት ሂደት የተቋረጠ ነው። ሌላኛው ከዚህ በፊት በማኑዋል የሚሰጡ አገልግሎቶች በሲስተም የተደገፉ ስለሆነ የተለያዩ ነገሮችን ያልተገቡ ሰነዶችን ስለሚከላከል ከዚያ አኳያ ሙስናን ወይም ደግሞ ሌብነትን ይከላከላል ተብሎ ነው የሚታሰበው። በመሶብ አንድ ማዕከል የተመዘገበው ይህ የመልካም አስተዳደርና የአገልግሎት አሰጣጥ መሻሻል በሌሎች የመንግስት ተቋማትም ተጠናክሮ ሊቀጥል እንደሚገባ ተገልጋዮቹ ጠይቀዋል። እዚሁ አጀንዳ ላይ ቆይታ እናደርጋለን ተመልካቾች። በዓለም አቀፍ ደረጃ በሙስና መከላከል የላቀ ስኬት ያስመዘገቡ ሀገራት ተሞክሮ እንደሚያሳየው ውጤታማ የጸረ ሙስና ትግል መሰረቱ ጠንካራ ተቋማዊ ነጻነት፣ ግልጽነትና የህግ የበላይነትን ማረጋገጥ ነው። እንደ ዴንማርክ፣ ቻይና ያሉ ሀገራት የዲጂታል አሰራርን በማስፋፋት የግልጽነትና ተጠያቂነት ባህልን በመገንባት ከሙስና የጸዳ ማህበረሰብ መገንባት እንደሚቻል አረጋግጠዋል። አፍሪካዊቷ ሴልሺየስም ከስኬታማ ሀገራት መካከል ተጠቃሽ ናት። የእነዚህን ሀገራት ስኬታማ ጉዞና ተሞክሮ መረጃ ሊያጋራን ዘጋቢያችን ዘላለም አስፋው በቀጥታ የስርጭት መስመራችን ላይ ይገኛል። ከእርሱ ጋር መጠነኛ ቆይታ አድርጋለሁ። ዘላለም፣ በቅድሚያ ሰላም ብያለሁ። እስቲ ሙስናን በመከላከል ረገድ ተሞክሮ ልንወስድባቸው የሚችሉ የዓለም ሀገራት የትኞቹ ናቸው? በዚህ ዙሪያ ያዘጋጀውን መረጃ እስቲ ንገረን። አመሰግናለሁ ተሾመ። እንደምንውላችኋል ተመልካቾች። እንግዲህ ዛሬ ላይ ሙስናን በመከላከል ስኬታማ የሆኑ የዓለም ሀገራትን ተሞክሮ መረጃዎችን ወደ እናንተ እናስቃኛለን። እንግዲህ ሙስናን በመከላከል ስኬታማ የሆኑ ሀገራትን ተሞክሮ ስንመለከት በተለይም ገለልተኛ የጸረ ሙስና ኮሚሽን ተቋማትን በማቋቋም ዲጂታላይዜሽን አሰራርን ደግሞ በሰፊው በመተግበር እንዲሁም የመንግስት አሰራርን ግልጸኝነትን በማረጋገጥና
የተጠያቂነት ስርዓትን በማስፈን እንደሆነ እንመለከታለን። የሙስና እንቅስቃሴን ስንመለከት በአፍሪካ በየአመቱ በቢሊዮን የሚቆጠር ዶላር ከሀገር ይወጣል። እንግዲህ ታክስን በመሰወር ሊሆን ይችላል፣ በባለስልጣናት ዝርፊያ በቢሊዮን ዶላር የሚቆጠር ገንዘብ ከአፍሪካ ይወጣል። ያም ሆኖ ግን በአፍሪካ ሲሸልስ ሙስናን በመከላከል ከሙስና የጸዳች በመሆን ትራንስ ኢንተርናሽናል ያወጣው መረጃ እንደሚያሳየው ሲሸልስ በአፍሪካ የተሻለች ንጹህ ሙስናን በመከላከል ግንባር ቀደም ሀገር እንደሆነች ይነሳል። ለዚህ ስኬት በዋናነት የሚነሳው እንግዲህ በሲሸልስ ግልጽ አሰራርን በመተግበር በተለይም የባለስልጣናትን ጨምሮ የህዝብ ተወካዮች ምክር ቤት አባላትን ንብረት በመመዝገብ በመከታተል የቁጥጥር ስርዓትን በመዘርጋት ስኬታማ መሆን ችላለች። በተለይም የመገናኛ ብዙሃን እንዲሁም ህዝቡ የመንግስት መረጃዎችን በግልጽነት የማጣራት የመመርመር ግልጽ የሆነ ነጻነት በመሰጠቱ ሲሸልስ በአፍሪካ ስኬታማዋ ሙስናን መከላከል የቻለች ሀገር መሆን ችላለች። ይህን ተከትሎም በሲሸልስ በርካታ የውጭ ኢንቨስትመንትን መሳብ ችላለች። በቱሪዝም ዘርፉም እድገት እያስመዘገበች ትገኛለች ማለት ነው። ከአፍሪካ ስንወጣ ደግሞ ወደ ዴንማርክ ስናመራ ዴንማርክ በአውሮፓዊቷ ሀገር ዴንማርክ ሙስናን በመከላከል በዓለም በግንባር ቀደምትነት የምትጠቀስ ሀገር እንደሆነች ይነሳል ማለት ነው። በዚች ሀገር በዴንማርክ በተለይም በማህበረሰቡ ዘንድ በዜጎች ዘንድ በህዝቡና በመንግስት መካከል ከፍተኛ የሆነ መተማመን ተፈጥሯል። ይህ መተማመን እንዲፈጠር ደግሞ መንግስት ግልጽ አሰራርን ግልጽ ስርዓትን ዘርግቷል። የትኛውም የመንግስት መረጃ ለህዝቡ ግልጽ ይሆናል። ዲጂታል አሰራርን መተግበር በመቻላቸው ህዝቡ ደግሞ እነዚህን ጉዳዮች ግልጽ በመሆኑ ሙስናን በመጠቆም ሙስናን በመከላከል ሙስናን በመጸየፍ በተለይም ስነ ምግባር ግንባታ ላይ በሰው ልጆች ስብዕና ግንባታ ላይ ሰፊ ስራ መስራት በመቻሏ ዴንማርክ በዓለማችን ግንባር ቀደም የሆነች ሙስናን በመከላከል ግንባር ቀደም እንድትሆን አስችሏታል ማለት ነው። ከአውሮፓዊቷ ሀገር ዴንማርክ ተሻግረን ወደ ቻይና ስናመራ ደግሞ ቻይና በተለይም ከአውሮፓዊቷ ሀገር ዴንማርክ በተለየ መንገድ ሙስናን የምትከላከልበት ሙስናን የምትገታበት መንገድ አላት። ለአብነት በቻይና የሚተገበሩ ሙስና የመከላከያ መንገዶችን ሁለት ጉዳዮች ላይ ትኩረት አድርገን ስናነሳ ዝሆኖችንና ዝንቦችን በአንድነት መያዝ መቆጣጠር የሚል መርህን ይከተላሉ። ይህ መርህም እንግዲህ ዝሆኖች የተባሉት የመንግስት ባለስልጣናት ሲሆኑ ዝንብ የተባሉት ደግሞ ዝቅተኛው የመንግስት ሰራተኞች ናቸው። እነዚህ ሁለቱም የሙስና ተግባርን ፈጽመው ሲገኙ የሙስና ወንጀል ተጠርጣሪ ሆነው ሲገኙ ሁለቱም በህግ ፊት እኩል ተጠያቂ እንዲሆኑ መደረጋቸው በቻይና ሙስናን ለመከላከል ስኬታማ እንድትሆን አድርጓታል። ሌላኛው ቀበሮቹን ማደን የተባለው ቻይና የምትከተለው መንገድ ደግሞ በሙስና ሰርተው ወይም የሀገሪቱን ሀብት ዘርፈው የተሰወሩ ባለስልጣናት ሊሆኑ ይችላሉ፣ ነጋዴዎች ሊሆኑ ይችላሉ። ከዓለም አቀፍ ህግ አስከባሪዎች ወይም ኢንተርፖል ጋር በመተባበር እነዚህን አካላት በቁጥጥር ስር በማዋል የተዘረፈውን ንብረት በማስመለስ ቻይና በዓለማችን ግንባር ቀደምና ሙስናን በመከላከል ስኬታማ የሆነች ሀገር እንደሆነች ይነሳል። ከነዚህ ሀገራት ኢትዮጵያ ምን ትማር የሚለውን ስናነሳ ደግሞ ኢትዮጵያ እንግዲህ የጀመረቻቸው በተለይም የአገልግሎት አሰጣጥን ስኬታማ ለማድረግ ዲጂታል አሰራር መተግበር ጀምራለች። ይህንን ማስፋት ግልጽነትና ተጠያቂነት አሰራርን በተለይም የፋይናንስ ስርዓቱን በዲጂታል የተደገፈ ለህዝቡ ግልጽ የሆነና ተጠያቂነት ስርዓትን በማጎልበት በኩል ከነዚህ ሀገራት ተሞክሮ መማር ይቻላል። በሌላ መንገድ ደግሞ መገናኛ ብዙሃን ጋዜጠኞች ብልሹ አሰራሮችን እንዲመረምሩ ማጋለጥ እንዲችሉ ሰፊ የሆነ ነጻነትና የመስራት ነጻነትን መፍቀድ፣ ጋዜጠኞች ሚናቸውን እንዲወጡ ማበረታታት፣ ገለልተኛ ተቋማትን ማጠናከርና ስኬታማ እንዲሆኑ መደገፍ ከነዚህ ስኬታማ የዓለም ሀገራት ኢትዮጵያም ልትማር እንደሚገባ መረዳት ይቻላል። ተሾመ፣ ለዛሬ ያዝኩት መረጃ ይህን ነው የሚመስለው። አመሰግናለሁ። ዘጋቢያችን ዘላለም አስፋው በቀጥታ የስርጭት መስመር በመገኘት ላደረስከን መረጃ እኔ በጣም አመሰግናለሁ። ከዚሁ አጀንዳ ሳንወጣ ሙስና በሀገር ኢኮኖሚና በዜጎች ማህበራዊ መስተጋብር ላይ የሚያሳድረው ተጽዕኖ ከፍተኛ ነው። ሙስናን የሚጸየፍ ትውልድ ለመገንባት ከቤተሰብ ጀምሮ የትምህርት ተቋማትና ሌሎች ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ጥሪ አቅርቧል። አብዮት ከፋለ ከክልሉ ስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባር ግንባታ ዳይሬክተር አቶ ገበየው ጥሩ ሰው ጋር ቆይታ አድርጓል። ተከታትለን እንመለስ። አቶ ገበየሁ ጥሩ ሰው በአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባር ግንባታ ዳይሬክተር፣ ለቃለ መጠይቁ ስለተባበሩኝ ከልብ አመሰግናለሁ። አመሰግናለሁ ስላገኘው። መልካም። የሙስና አስከፊነትና ስጋት
በሀገራችንም በክልላችንም ነባራዊ ሁኔታ ምን ይመስላል? እንዴት ይገለጻል? ከሚለው እንነሳ እስኪ። ያው ሙስና በባህሪው ከዓለም አቀፍ ትርጓሜውን ተነስተን ዲፋይን ስናደርገው ወይም ትርጉም ስንሰጠው ኢፍትሐዊነት ያለው የሀብት ክፍል እንዲኖር እድል የሚሰጥ የዜጎችን ዲሞክራሲያዊ መብቶች እና የህግ የበላይነትን እንዲሸረሸር የሚያደርግ በአጠቃላይ ህዝቦች ኢኮኖሚካሊ፣ ፖለቲካሊ እና ማህበራዊ ህይወታቸው ውስጥ ያለውን መስተጋብር ጉዳት የሚያስከትል የከፋ ወረርሽኝ ነው። ግንዛቤ ፈጠራ ላይ ትውልድ መገንባት ላይ በተለይ ትውልዱ የታነጸ ሆኖ በስነ ምግባር የታነጸ ሆኖ ሲያድግ ሙስናን የሚጸየፍ ትውልድ ተፈጠረ ይባላልና ከዚህ አንፃር ከቤተሰብ ከተቋማት ከማን ምን ይጠበቃል የሚለውንም እናንሳ እስኪ። ስነ ምግባር ግንባታም ሆነ ሙስና መከላከል በአንድ ተቋም የሚያልቅ የቤት ስራ አይደለም። ከዚህ አይን የመጀመሪያው ቤተሰብ ነው። ቤተሰብ ራሱ ከሚያደርገው ድርጊት ጭምር ልጆቹን የማስተማር ግዴታ አለበት። ለምሳሌ የሚዋሽ ወላጅ ልጁን አትዋሽ ሊለው አይችልም። እጆቹ ምናምን የሚለቃቅሙ ወላጅ ልጁን ሊያደርገው አይችልም። ከንግግር በዘለለ በተግባርም ልጆቹን ማስተማር አለበት ወላጅ። በተግባርም የትምህርት ተቋማት በትምህርት ተቋም ያለ ማህበረሰብ ተማሪዎቻቸውን ልጆቻቸውን የማነጽ የመቅረጽ የነገር መንገዳቸው ምን መሆን እንዳለበት የማሳየት ኃላፊነት አለባቸው። የሃይማኖት ተቋማት በማህበረሰባችን ውስጥ ያላቸው ቦታ ይታወቃል። ሚዲያዎች ህፃናትን፣ ወጣቶችን፣ ሀገርን ሊያበላሽ ሊጎዳ የሚችለውን ጉዳይ ትኩረት ሰጠው ኃላፊነት ወስደው ግንዛቤ መስጠት ማስተማር አለባቸው። ስነ ምግባርና ጸረ ሙስና ኮሚሽን የሚሰራቸው ስራዎች አሉ። ከዛ ባለፈ ደግሞ ተጠያቂነትን ማስፈን አለ። ሌሎችም አካሄዶች አሉ። የምርመራ ሂደት አለ ሙስናን ለመከላከልና በዚህ ረገድ የተቋማት ቅንጅት አስፈላጊ ነው። ስለዚህ በምን መልኩ እየሄደ ነው? እንዴትስ መጠናከር አለበት የሚለውን በመጨረሻ እናንሳ። ከዚህ አኳያ የተለያዩ አደረጃጀቶች ጋር በጥምረት እንሰራለን። የመጀመሪያው በክልሉ ውስጥ ከሚገኙ ቅድም ካነሳቸው ሲቪክ ሶሳይቲ፣ ከሃይማኖት ተቋማት፣ ከመንግስት የልማት ድርጅቶችና ከመንግስት መስሪያ ቤቶች፣ ከህዝብ ተመራጮች የተውጣጣ በ52 አካባቢ አባላት ያሉት ጥምረት አለ። የዚህ ጥምረት አባል የመልካም አስተዳደር እጦት ዜጎች እንዳያነሱ ጋፖቹን እየለዩ እንዲሞሉ ትኩረት ዝም ከመደበኛው ስራ ወጣ ብሎ መደበኛውን ስራ ሊያበላሽ ህዝብና መንግስትን ሊያራርቅ የሚችል ነባራዊ ሁኔታ እንዳይፈጠር ትኩረት ሰጥተው እንዲሰሩ በዚህ በጥምረት እንሰራለን። አንዱ የትግል ሜዳ ሆኖ እያገለገለን ያለው። ሁለተኛው ከፍትህ አካላት ጋር ፍርድ ቤቶች ጋር፣ አቃቢ ህጎች ጋር፣ ፖሊስ ጋር የሚሰራው ስራ ነው። እኛ ጋር የተመረመረ እኛ ጋር የታየ ስራ ወደ ፖሊስ ይሄዳል። ከፖሊስ የታየ ስራ ወደ ፍትህ ይሄዳል። ፍትህ አካባቢ የሚገኝ ግብዓት ደግሞ ለኛ ያገለግላል። ለስነ ምግባር ግንባታ ቀድሞ ሙስናን ለመከላከልም ጭምር የሚያገለግል ስለሆነ እኒህ ተቋማት ተመሳሳይ እና አብሮ ሊሄድ የሚችል ተግባር ያላቸው ስለሆነ በጥምረት እየተጋገዙ ውጤታማ የሆነ የጸረ ሙስናና ብልሹ አሰራር የመከላከል ስራ መስራት ስላለባቸው ከነዚህ ተቋማት ጋር የጋራ ጥምረት ሰጠን እንሰራለን። አሁን ያለን በመንግስት መስሪያ ቤትን በለው በምንም በለው ተኪው ኃይል የሚገኝበት ቤዝ ኤሪያው ትምህርት ተቋም ነው። ስለዚህ ይህ ትምህርት ተቋም ትኩረት ሰጥቶ የስነ ምግባር ግንባታ ስራው በዋናነት እዚያው ጋር ሙስና የመከላከል ስራው አይደለም ቤዚል የሚሰራው ትምህርት ላይ ዜጎችን የመቅረጽ ስራ ስለሆነ ዜጎችን በመቅረጽ ስራ ክበባት እንዲደራጁ በማድረግ ትምህርት እንዲሰጥ በማድረግ የትምህርት ተቋማት ይህን ኃላፊነት ይወስዳሉ። እነዚህ ናቸው በዋናነት በቅንጅት እየሰራንባቸው ያሉት። መልካም። አቶ ገበየሁ ጥሩ ሰው በአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባር ግንባታ ዳይሬክተር፣ ከልብ አመሰግናለሁ። እኔም ይህን እድል ስላገኘው ከልብ አመሰግናለሁ።